ዛሬ እስኪ ስለ ራስ ምታት እናወራለን። ሰላም ጤና ይስጥልን። ዶክተር አብዱልአዚዝ ጀማል እባላለሁ፣ የውስጥ ደዌ ስፔሻሊስት ሐኪም። ዛሬ እስኪ ስለ ራስ ምታት እናወራለን። ራስ ምታት እንደሚታወቀው በጣም ብዙ ሰው ያ ማለትም 65% በላይ አዋቂ ጋር በህይወት ዘመኑ ቢያንስ አንድ ጊዜ የሚገጥመው ህመም ነው። ይሄ ራስ ምታት የምንለው መንስኤው ምንድን ነው? እንዴትስ ህክምናው ምን አይነት ነው? እናም እንዴትስ መከላከል ይቻላል የሚባለው ነገር ላይ የተወሰነ ለማውራት ያህል። በአጠቃላይ ራስ ምታት ሲባል በሁለት ዋና ዋና ከፍልን ማየት እንችላለን። የመጀመሪያውና አብዛኛውን ክፍል የሚይዘው የራስ ምታት አይነት ፕራይመሪ ሄዴክ የሚባል ወይም ደግሞ ምክንያታቸው የማይታወቅ የሚቀሰቅሰው ወይም የሚያባብሱ ጉዳዮች እንጂ ምክንያታቸው የማይታወቅ የራስ ምታት አይነት ሲሆን፣ ሁለተኛው አይነት ደግሞ ምናልባትም ከ5% ያልበለጠ የራስ ምታት አይነት ሰከንደሪ ኮዝ ያላቸው ወይም ደግሞ ምክንያት ያላቸው የራስ ምታት አይነት ይባላሉ። ከዚህ ውስጥ የመጀመሪያውን ክፍል ስንመለከት ምክንያታቸው ያልታወቀ ፕራይመሪ ሄዴክ የምንላቸው የተለያየ ስም ያላቸው እንደነ ማይግሬን ሄዴክ፣ ቴንሽን ታይፕ ሄዴክ፣ ክላስተር ታይፕ ሄዴክ የሚባሉ የራስ ምታት አይነት ናቸው። እነዚህ እንግዲህ ጠቅለል አድርገን ስናየው በምልክታቸው ላይ መሰረት አድርገን ልንከፋፍላቸው ልንለያቸው እንችላለን፣ እንደ ጤና ባለሙያ ወይ እንደ ሐኪም ማለት ነው። ከዛ ውጪ ምክንያቱ ይሄ ነው የሚል አይታወቅም ማለት ነው። እና ከዚህ ውስጥ ምናልባት እንደ ምልክት ብንወስድ ለምሳሌ በአንድ የራስ በኩል ከፍተኛ የሆነ ራስ ምታት፣ እንደዚሁም በጣም ቶሎ የሚከሰት የራስ ምታት አይነት ይሄ ማይግሬን የሚባለው አይነት ራስ ምታት ይሆናል። እንዳልኩት ይቀሰቅሳል ወይ ያባብሰዋል ተብሎ የሚታሰቡ ነገሮች አንድ ለምሳሌ ስትረስ ነገሮች ወይም ደግሞ የሚያሳስቡ የሚያስጨንቁ ጉዳዮች፣ ረፍት የሚነሱ ጉዳዮች ሲኖሩ ሊያባብሱት ይችላሉ። ሁለተኛው ምናልባት የስክሪን ሰዓታችን ምንድነው የስክሪን ታይሙ ስክሪን ላይ ስልክ ላይ ሊሆን ይችላል፣ ኮምፒውተር ላይ ሊሆን ይችላል። የምንቆየው ሰዓት በጣም ረዘም ያለ ጊዜ ሲሆን እነዚህ ነገሮች ሊያባብሱት ይችላሉ። በቂ እንቅልፍም አለማግኘት ማለት ነው። ሌሎቹ ግን ምክንያት ያላቸው ከጭንቅላታችን ጀምሮ ለምሳሌ ጭንቅላት አካባቢ ለምሳሌ ፊት ለፊት አካባቢ ያሉ ሳይነስ የሚባሉ ክፍት የሰውነት ክፍሎች አሉ። እዚህ ውስጥ ኢንፌክሽንም ሆነ አለርጂ መባባስ ነገሮችም ሲኖሩ ራስ ምታት ሊፈጥር ይችላል። ማንኛውም ለምሳሌ ኢንፌክሽን ለምሳሌ የጭንቅላት ውስጠኛ ወይ ማጅራት ገትር የምንለው አይነት ኢንፌክሽንም ሲኖር አንገት የመያዝ የመወጠር ራስ ምታት እንደዛ ነገሮች ሲኖሩ እሱ ይታሰባል። ከዛ ውጪ ጭንቅላት ውስጥ ያሉ የተለያዩ እጢዎችም ጋር ተያይዞ ምናልባትም ተጨማሪ ምልክቶች ይኖሩታል። ለምሳሌ አይን ብዥ ማለት ሊሆን ይችላል። የተወሰነ አንደበት መያዝ፣ ፊት አካባቢ ወይ እጅ አካባቢ መዛል ሊሆን ይችላል። እንደዛ አይነት ነገሮችም ሲኖሩ ተጨማሪ ምክንያት ሊኖራቸው ይችላል። ሌላው ሲስተሚክ ኢንፌክሽን የሚባሉ ማንኛውም እንደነ ባክቴሪያ ኢንፌክሽን ሊሆን ይችላል። ቫይራል ኢንፌክሽኖችም እንደ ምልክት ራስ ምታት ሊያመጣ ይችላል። በዋናነት እንግዲህ ምክንያታቸው ያልታወቁ ፕራይመሪ ሄዴክ የምንለየው እነዚህ ነገሮች አለመኖራቸውን የምክንያት ያላቸውን አለመኖራቸውን ስናረጋግጥ ምልክታቸው ላይ መሰረት አድርገን ፕራይመሪ ሄዴክ ማይግሬን ሊሆን ይችላል፣ ቴንሽን ታይፕ ወይ ክላስተር ሄዴክ ሊሆን ይችላል ተብሎ ይታሰባል። እነዚህን ደግሞ ለመለየት የሚረዱን የተለያዩ ምርመራዎች አሉ። ምናልባትም የደም ምርመራዎች አሉ፣ የተለያዩ የጭንቅላት ምርመራዎች አሉ እና ኤምአርአይ፣ ሲቲ ስካን በለው ዋትኤቨር። እነዚህ ላይ መሰረት አድርገን እነዚህ ነገሮች አለመኖራቸውን ስናረጋግጥ ወደዚህኛው ምልክት ላይ መሰረት አድርገን እንለያለን ማለት ነው። ህክምናው አሁን እንዳወራሁት ለፕራይመሪ ሄዴክ የተለያዩ ህመሙንም ለማቆም ዳግም እንዳይመለስ ህመሙን ለመከላከል የሚረዱ የተለያዩ መድኃኒቶች አሉ። ከዛ ውጭ ግን ሰከንደሪ ኮዝ ወይ ምክንያት ያላቸውን ደግሞ ምክንያቱን በመለየት ምክንያቱን ስናክም ራስ ምታቱን መቆጣጠር ይቻላል። መከላከል እንዴት እንችላለን ለሚለው በብዛት መከላከል የምንችለው እነዚህ ፕራይመሪ ሄዴክ የሚባሉትን ራስ ምታት አይነቶች ናቸው። እንዴት መከላከል እንችላለን? የሚያባብሱ ቅድም የዘረዘርኳቸውን ነገሮችን በመከላከል በመቀነስ ይሄ ፕራይመሪ ሄዴክ የሚባሉትን እነ ቴንሽን ታይፕ፣ ክላስተር እና ማይግሬን ሄዴክን መከላከል እንችላለን የሚለውን ለማስተላለፍ ነው። እናመሰግናለን።